لسو دين عبادة ترت ليادرقنو هنفاء كتبلو كباطل ودحق يزنبلو هنو كتبلو الله اللي قزوني تاززوت ويقيموا الصلاة صلاة اللي أقواكم لسجدوا ويعطوا الزكاة مصوات اللي ستو وذلك دين القيمة تيكلنيا أونتنيا دين مالت يهنو إلى الله إخلاص ما يقبابت بوتيلم كله نجر سسجد إخلاص يقبال صدقة ستوتا إخلاص يقبال ما يقبابت بوتيلم سرا لا الله يتبالى سرا لي إبادة يتبالى نجر لي باتك لي إخلاص يسفل لقال إخلاص كليل لو والله يتحط بوجك أنو صحابو تشنال واتشوك يا الله ملك تنيا نبي صلى الله عليه وسلم أخوف ما أخاف عليكم الشرك الأصغر بنان تلاي يمسقالاتشو يمفرالاتشو نجر بنور تنشو الشرك نوان من دنات الصحابة صحابة يستيقوا قالوا الرياء والسمع يجولين يسمولين بلاتشو مصر والسرا اسقالاتشو اللو فرالاتشو اللو لمن إن الله لا يقبل من العمل إلا ما كان له خالصا وابتغ به وجهه وجهه يسو في تفلقوا قالوا نمستقر الله من مسراي قبل مالو نبي صلى الله عليه وسلم أبي أمامة البهلي باستلالفوت حديث لاي أبي أمامة قال جاء رجل إلى النبي صلى الله عليه وسلم عند سود النبي صلى الله عليه وسلم الدانا فقال علاتشو أرأيت استين نقرين رجلا غزا يلتمس العجر والذكر عند سو عنده با الله من قال لي في سبيل الله جهاد في سبيل الله يزمت أجر نمفلقو ذكر نمفلقو من موسات مودس مموغس يفلق سو ما له لس من الله علاتشو فقال رسول الله صلى الله عليه وسلم لا شيء له من اللوم مال فعدها ثلاث مرات سوست جزي دقاق مستيقاتشو نبي صلى الله عليه وسلم يقول له رسول صلى الله عليه وسلم لا شيء له من اللوم مالنا ثم قال إن الله لا يقبل من العمل الله كو كسرا أي قبل إلا ما كان له خالصا لسبلو ترت يتسرى كالو نبستقر ترت تدرق يتسرى سرى كالو نبستقر الله يقبل وابتغي به وجهه يسفتن فلقوا يسرى كالو لسبت شابلو سر كال سرى الله يقبلو جهاد مالت تلك عبادة وندموت الله يطبقك نجي يوم القيامة የጀሃነም እሳት የሚለኮስባቸው ሶስት ሰዎች አሉ። እነዚህ ሶስት ሰዎች በዱንያ ላይ አለ የተባለን ስራ ነው የሰሩት። በእስላም ዓሊም የተከበረ ነው። በእስላም ሙጃሂድ የተከበረ ነው። በእስላም ገንዘብ አላህ ሰጥቶት ገንዘቡን ሰደቃ መስጊድ ሲሰራ መድረሳ የሚሰራ ሰው የተከበረ ነው። ነገር ግን ይህ ሰው ይሁሉ ኸይር ስራ ሰርቶ ግን ጀሃነም የሚገባ ነው። ማን ነው እሱ? ረሱል ዓለይሂ ሰላቱ ወሰላም በሐዲስ እንደተቆሙን ሶስት ሰዎች ነገ የውመል ቂያማ የጀሃነም እሳት የሚለኮስባቸው የመጀመሪያው ሙጃሂድ ነው። በአላህ መንገድ ደሙን ያፈሰሰ ፊ ሰቢልላህ ይወጣ አላህ ይጠይቀዋል ስለሰራው ስራ ያን ኒዕማ ይገልጻል፣ ያረጋግጣል። ላንተ ብዬ እንደዚህ ሰራው ደሜን አፈሰስኩኝ ላኢላሃ ኢላላህ የበላይ እንዲሆን ሲል ከዘብተ ዋሽታህ ይለዋል። አንተ የተዋጋኸው ደም የፈሰሰው እኮ ጀግና እንድትባል ነው። ወቀድ ቂል በእርግጥም ተብሎልሃል ይባላል። ወደ ጀሃነም ውሰዱት ይላል። አላህ ይጠብቀን። ሁለተኛው ዓሊም ይመጣል። ስለ እውቀቱ ስለተሰጠው ኒዕማ ያረጋግጣል፣ ይገልጻል። በሰጠኸኝ ዒልም ባሳወከኝ ትምህርት ጌታዬ ሳስተምር ሳስተላልፍ ስሰራበት ይላል። አላህ ምን ይለዋል? አዎ ማድረጉን አድርገሃል፣ ነገር ግን ያደረከው ለኔ ብለህ ሳይሆን ዓሊም እንደሱማ ማን ዓሊም አለ እንዲባል ነበር ተብሎልሃል። ወደ ጀሃነም ውሰዱት ይባላል። አላህ ይጠብቀን። ሶስተኛው ገንዘቡን በአላህ መንገድ ያወጣል። መስጊድ አልቀረው፣ መድረሳ አልቀረው፣ ጉድጓዶ አልቀረው፣ ዑለማዎችን መርዳት አልቀረው፣ ኸይር የተባለን ስራ ሰርተዋል። ይሄኛውም እንደዚህ ያ ረብ ያንተን ፊት ፈልጌ አንተ እንዲሰራ የፈለግከው ነገር በአጠቃላይ ስተከብር ሲል ከዘብተ ዋሽታል ይለዋል። ያደረከው ቸር እንድትባል ነበር፣ ዝናህ እንዲናገርልህ ነበር፣ ተደርጎልሃል፣ ተወርቶልሃል፣ ዱንያ ላይ ተዘፍኖልሃል፣ ምንም የለህም፣ ወደ ጀሃነም ውሰዱት ይባላል። አያችሁ ኢኽላስ ማጣት በኢኽላስ ትንሽ ስራ ትልቅ እንዲሆን ያደርጋል ስራችን። ስለዚህ ተቀባይነት እንዲኖረው ለአላህ ብቻ መስለን ኢብኑል ቀይም
ረሕመቱላህ ዐለይህ አንድ ንግግር ላይ ሲናገሩ ምን ይላሉ? አልዓመሉ ቢገይሪ ኢኽላሲን ወላ ኢቅትዳኢን ከሙሳፊሪን የምለኡ ጀራበሁ ረምለን የንቁልሁ ወላ የንፈዑሁ። ምሳሌውን ሲያመጡ ምን አሉ? ኢኽላስ የሌለው ስራ፣ ኢቅትዳ እንደዚሁም ነቢይን መከተል የሌለበት ስራ ልክ እንደ መንገደኛ ነው። ይህ መንገደኛ በኮሮጆ ወይም ደግሞ በጆንያ ውስጥ አሸዋ ይሞላል። ሞልቶ ምን እያደረገ ተሸክሞ እንግዲህ የሞላው ምንድን ነው? የሆነ ነገር ሊሰራበት ነው። እንዲህ እያፈሰሰው እንደሚሄደው ማለት ነው። ተሸክሞታል፣ እያፈሰሰው ይሄዳል። እንደዛ ነው የሚፈስ ነው፣ ባዶ ነው፣ አላህ ዘንድ ተቀባይነት የለውም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ማን ነው? ኢብኑል ቀይም ረሕመቱላህ ዐለይህ። ኢኽላስ የሚባለው ነገር የእኛን ስራችንን ከፍ የሚያደርግልን ነው። ትንሽ ስራን ትልቅ የሚያደርግልህ ስራ ቢኖር ኢኽላስ ነው። ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? መን ተዓለመ ዒልመን ሚማ ዩብተጋ ቢሂ ወጅሁላህ ላ የተዓለሙሁ ኢላ ሊዩሲበ ቢሂ ዐረደን ሚነ ዱንያ ለም የጅድ ዐረፈል ጀና። በአንደኛው ዘገባ። በሌላኛው ዘገባ ላይ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ኢኽላስ ትንሽ ስራህ ማለት ነው። የሆነች ነገር ሰርተ ስራ ከፍ እንድሌለ አላህ ዘንድ ተቀባይነት ትንሽ ነው የሰራኸው፣ ትንሽዬ ግን በኢኽላስ ምክንያት ትልቅ ይሆናል። 10 ሳንቲ አንድ ብር ነው። 10 ሳንቲ የለችም፣ አንድ ብርም ጠፍታለች። 10 ብር አወጣ፣ ግን ጥርት አድርገህ እንደው ለአላህ ብለህ ከቀልብህ አውጥተህ ሰጥተሃል። ያ ብር ይራባል፣ ትልቅ ደረጃ ይደርሳል፣ አላህ ዘንድ ምንዳው ከፍ ይላል። ነገ የውመል ቂያማ በጣም የሚያጅበው ሰደቃ ያወጣው ኸይር የሰራው ሸር የሰራው ይጸጸታል አሉ። ኸይር የሰራው ለምንድን ነው ያሳነስኩት ይላል። ለምን አላህ ዘንድ ተራብቶ በስቶ ሲመለከተው ለምን ትንሽ አደረግኩት ይላል። መጥፎ የሰራው ደግሞ ለምንድን ነው ተውባ ሳላደርግ የመጣሁት ይላል። ስለዚህ የምሰራው ስራ ንያ ደረጃን ከፍ ያደርጋል። ሱብሃንአላህ። በተለምዶ ዓዲ የሆኑ ባህላዊ ልምድ ስራችን ራሱ እኮ ወደ አጀር ይቀየራል። ለምሳሌ ቀይሉላተኛ ቀን ላይ ትንሽ አረፍ ምለው ማታ ተራዊ ስሰግድ ጀግና እንደሆን ነው ቁዋ እንዲኖረኝ ብለህ ከተኛ አጅር አለ፣ አጅር አለ። ምግብ ምበላው በኋላ ለዒባዳዬ ቁዋ እንዲሰጠኝ ብለህ ነይተህ ከበላው አጅር አለ። አየህ፣ ንያህን ማስተካከል። እንደዛውም በዒባዳ በኢስላም የተደነገጉ ነገሮች በንያ አማካኝነት ደግሞ ሊበላሽ ይችላሉ። ቅድም ያልኳችሁ እነዛ ጀግና ሰዎች ሙጃሂዱ፣ ዓሊሙ እንደዚሁም ቸር የሆነ ሰው በኢኽላስ ማጣት ምክንያት ስራው የተበላሸበት። ስለዚህ ስራችንን አላህ እንዲያስተካክልን ሱብሓነላህ ትንሽ ስራ መስራት ነው። ኢነከ ለን ቱንፊከ ነፈቀተን ተብተጊ ቢሃ ወጅሀ አላህ ኢላ ኡጅርተ ዐለይሃ ሐታ ማ ተጅዐሉ ፊ ፈሚ እምረእቲከ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አንተ እኮ ለአላህ ብለህ አንድችን ነፈቃ አሰጥም የእሱን ፊት ፈልገህ ምሰጥ ከሆነ በዛ የተመነዳህ ቢሆን እንጂ አረ እንዳውም በሚስትህ ላይ የምታደርጋት ጉርሻ ጭምር ምንዳ አላት። ሱብሓነላህ። አንድ አባወራ ቤተሰቡን መንከባከብ፣ ማብላት፣ ማጠጣት ምንድን ነው ግዴታው ነው አይደል? ኢኽላስ ካለው ግን ንያውን ደግሞ ካስተካከለ ወደ አጅር ይቀየርለታል። ሱብሓነላህ። ሚስትህ ላይ የምታጎርሰው ጉርሻ ጭምር አጅር አለው፣ አጅር አለው። ስለዚህ የምንቀረው ቁርአን ለማን ይሁን? ለአላህ። ዝም ብለን ዝናችን የ7 10 አከተምኩ 20 አከተምኩ ይሁን ሳይሆን በቃ ድብቅ አድርገን ለአላህ መስራት። ስራን መደበቅ ዑለማዎቹ ሲናገሩ መልካም ስራን መደበቅ ትልቅ ቦታ አለው። ኢጅዓሉ ለኩም አሉ ቃለ ዙበይር ብን ልዓዋም ረዲየላሁ አንሁ። ዙበይር ነው ሲናገሩ ኢጅዓሉ ለኩም ኸቢአተን ሚን አልዓመል ሳሊሒ ከማ አነ ለኩም ኸቢአተን ሚን አልዓመል ሰይአ። ልክ መጥፎ ስራችሁን እንደምትደብቁት ጥሩ ስራችሁንም ደብቁት። ወቃለ ሱፊያኑ ኢብኑ ዑየይና ቃለ አቡ ሓዚም እክቱም ሐሰናተከ፣ ሐሰናህን መልካም ነገርን ደብቀው አሸደ ሚማ ተክቱሙ ሰይአቲከ፣ ወንጀልህን ከምትደብቀው የበለጠ መልካም ስራህን ደብቀው። ሱብሓነላህ። አላህ ይዘንልን። ዛሬ የሚበላው ምግብ በሞላ እኔ
የቲሞችን የሚረዱ አረጋውያን የሚረዱ የተቸገሩትን የሚረዱ በጣም እደግፋቸዋለሁ። የሚበረታታ ስራ ነው። ግን እኔ አንዳንዴ በቃ የግድ ሲሰጥ የሆነ ፎቶ ካልተነሳ ይሄ ሰው የሚሸማቀቅበት ጉዳይ እስቲ ስትቀበይ ስጋውንም ፊትሽን አሳይ። ለምን የግድ አንዳንዴ ድርጅትህ ላይ ወይ የውጭ ድርጅት የሚረዳ ከሆነ ለመረጃ የሚፈልግ ከሆነ ምናልባት ጀርባ ማንሳት ውስጥ አይሻልም? አንዳንድ ፊት ለፊት ላይ ሰው እኮ የሚበላውን ምግብ ከቤተሰቡ ጋር ድብቅ ያደርጋል። ማንም እንዳይበት አይፈልግም አይደል? ሰደቃ ሲያወጣ ግን ሲሰጥ ግን ለሚስኪን እነዛ ሚስኪን በአጠቃላይ አደባባይ ማውጣት ደግሞ ይፈልጋል። እነዛን ሚስኪን አደባባይ ማውጣት ይፈልጋል። ራሱ ሲበላ ሲጠጣ ድብቅ ቤተሰቦቹም አንድ ጉርሻ ሲጎርስ እንዲታይበት አይፈልግም። ሚስኪኖችን ሲዳላ እንዳልኳችሁ ሰዎችን ለማበረታታት አንዳንዴ ግልጽ የምናውጣቸው ስራዎች አሉ። ሰደቃ በግልጽ የምታወጣው ሰደቃ የሚበልጥበት ጊዜ አለ። ለምን? ሰዎችን ለማነሳሳት፣ ሰዎችን እንዲነሳሱ እንዲሰጡ በዚህ ንያ ከሆነ ማሻአላህ። ግን እንደዚህ የሚሰጡ ለሚስኪኖች የሚሰጡ ነገር እንደው በተቻለ አቅም እንደው ደበቅ ቢደረጉ። ከሰለፎቹ አንዱ ሰደቃ መውጣቱ የታወቀው የሞተ ዕለት ነው። ሁሌ የቲም ቤት እየተሸከመ ዱቄት ያደርሳል። ኋላ የሞቱ ጊዜ ይባላል። ማናቸው? ዑመር ኢብኑ አብዱልዓዚዝ የሞቱ ጊዜ ያ ሰደቃ ተቋረጠ። ጀናዛቸው ሲታጠብ ጀርባቸው ሰንበር በሰንበር ነበር ሲሸከሙበት የነበረው። ራሳቸው መቼ ታወቁ? የሞቱ ጊዜ። ኢኽላስ ያለው ስራ ዘውታሪ ነው። ኢኽላስ የሌለው ስራ ይቋረጣል። ለምን? ጓደኞቼ ሲኖሩ እሰራዋለሁ፣ ጓደኞቼ ከሌሉ ደግሞ አልሰራውም። የአብዛኛው ሰው ረመዳን ላይ ወደ መስጊድ መጥቶ ከዛ ረመዳን ሲወጣው ከመስጊድ መውጣቱ አንዱ የኢኽላስ ችግር ነው ይላሉ ዑለማዎች። ተውባው ለማን መሆን አለበት? ለአላህ ነው መሆን ያለበት። እነ ከሌ መስጊድ ስለመጡ ሰው ምን ይለኛል? እሱን እንተው ወንድሞቼ፣ ስለ ሰው አትጨነቅ። አላህ ምን ይለኛል? አላህ ይደሰትብኛል ወይስ አይደሰትብኝም ነው ቁም ነገሩ መሆን ያለበት። አላህ ከተደሰተብህ ችግር የለውም። አላህ ማይደሰት ከሆነ ትተዋለህ። ሰው የፈለገ ቢንጫጫ ስለ ሰው አይደለም። ሁሌም ጭንቀታችን ስለማን? አላህ ይደሰታል አይደሰትም ነው። በእኔ ስራ ይደሰታል ወይስ አይደሰትም? ይህ ስራ አላህ ይወደዋል ወይስ አይወደውም ነው። ስራዬ ለአላህ ነው ወይስ ለማን ነው? ያ ነው መሆን ያለበት። ያ ሲሆን ስራችን ምን ይሆናል? ትልቅ ደረጃ ይደርሳል ማለት ነው። ሱብሃንአላህ። ኢኽላስ ያለው ስራ ደረጃው ከፍ እንዳለ በአንድ ሐዲስ ልጠቁማችሁ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰውን ጀነት ውስጥ ሲገለባበት ተመለከትኩኝ አሉ። ቃለ ቀድ ረአይቱ ረጁለን የተቀለቡ ፊል ጀና ፊ ሸጀረትን ቀጠዐሃ ሚን ظህሪ ጠሪቂ ካነት ቱእዚ ናስ። ሰዎችን አዛ የምታደርግ አንድ ዛፍ ነበረች። ያችን ቆረጠ ከመንገድ ላይ ሰዎችን አዛ እንዳያደርግ የኔ እንትን ይቅርብኝ ብሎ ሰዎችን አዛ ታደርግ ነበረ። ቆረጠ። ለማን ብሎ? ለአላህ። በዚህ ስራው ጀነቱ ሲገለባበት ተመለከትኩት። አየህ፣ ለአላህ ብለህ የምትሰራው ትንሽዬ ስራ የት እንደምታደርስ። አንዱ መጣና አንተ የአላህ መልእክተኛ አላቸው። አቤት። ወገኖቹ ሲዋጉ የአንዱ ጎሳ አባል ነበረና እኔ አሁን ገብቼ መጋደል እፈልጋለሁ አላቸው። አይ አይቻልም አሉት። ለምን? አስሊም መጀመሪያ ስለማ አሉት። አይ ከተጋደልኩ በኋላ ሰልማለሁ አሉት። አስሊም ثم قاتل ስለም ከዛ በኋላ ትገባለህ አሉት። እሻለና ሻሃዳ ያዘ፣ ገባ፣ ሞተ፣ ሸሂድ ሆነ። ነብዩ ምን አሉ? ዓሚለ ቀሊለን ትንሽ ሰራ፣ ወኡጂረ ከሲረን ብዙ ምንዳ ግን አገኘ። አየህ፣ ለማን ብሎ ነው የገባው? ለአላህ ነው። ለአላህ ካልሆነም አይሆንም። ለአላህ ካልሆነ አይሆንም። አንደኛው ዛሬ እንደ ከሌማ ጀብደ ሰራ የለም ብሎ ሲናገር ሰሐቢዩ ሁወ ፊናር አሉ። እሱ የጀነት ይመስለኛል እንደሱ የሰራ የለም ሲሉ ነብዩ በል ሁወ ፊናር እንደውም ይልቁም እሱ የጀሃነም ነው አሉ። ምን ሰርቶ ነው ይህን ሰውዬ መከታተል አለብኝ ብሎ ያን ሰሃባ መከታተል ጀመረ።
ተከታተሉ መጨረሻ ላይ ጠላት ያቆሰለው ቁስል ነበር። ሶብር አሳጣውና መሬት ላይ ሰይፉን ተክሎ ተኛበት፣ በስለቱ ማለት ነው። ከሆዱ ቀዶ ከጀርባ ወጣ ሰይፉ፣ ራሱን አጠፋ። ከዛ መጣና ለነብዩ ሰለላሁ ዐለይሂ ወሰለም እውነት ብለዋል አላቸው። ምን ነው አሉት። ቅድሙ ያሉት ሰው እኮ እንዲህ ሲሆን አገኘው። አዎ አንዳንዱ ሰው ለሰው በሚታይ ስራ፣ ግልጽ ባለ ስራ፣ ኸይሩ ስራ ይበልጥለታል። ነገር ግን በድብቅ ደግሞ ምን ይሆናል? መጥፎ ይሆናል። ለሰዎች በሚታይ ነገር ጥሩ ይሆናል፣ ከሰዎች ተለይቶ ደግሞ ምን ይሆናል? መጥፎ ይሆናል። ኢኽላስስ ሰው ኖረ አልኖረ ሁሌ ማንም መፍራት ነው? አላህን መፍራት ነው። ሰዎች ስለኖሩ አይደለም፣ ኖሩ አልኖሩ ሁሌ አላህን ነው፣ ለአላህ ነው የምትሰራው። ስለዚህ ይሄን ርዕስ ያዘጋጁት ወንድሞች እህቶች፣ ረመዳን ምን ይበዛበት ነው? ዒባዳ ይበዛበታል፣ ሰደቃችን ይበዛል። ማሻአላህ የምናስፈጥረው አቤት እንዴት ያስደስታል። ምንዳው እጥፍ ድርብ ነው። ሰላቱ ብዛቱ፣ የተራዊ ሰላት ብዛቱ፣ ስጁድ ማድረጋችን ብዛቱ፣ ቁርአን ስትቀሩ እንዴት ያስደስታል። ዚክሩ ዱዓው ያስደስታል። ግን ለማን ይሁን? ለአላህ። በቀኝ ብቻ አድርጉ። አላህ ብቻ ምንዴን እንዲሰጠኝ ከአላህ ውጭ ምንም አልፈልግም ነው። አንዱ ይባላል ሰላቱን በጣም አሳምሮ ይሰግዳል። አቤት ግሌ አሰጋገዱ እንዴት ያማረ ነው ሲባል ቾኮለ ለማሰላመት አሰላመተና ጾምም እኮ ጾም ያለው አላቸው ይባላል። የደበቀው ምን አለው? አወጣው። ለማን ነው መሆን ያለበት? ለአላህ። ድብቅ አድርገህ ስትሰጥ ሱብሃንአላህ ነገ የውመል ቂያማ የማንም ጥላ በሌለበት ሰዓት አላህ የእርሱ አርሽ ጥላ ስር ያጠልልሃል። ረጁሉን ተሰደቀ ቢሰደቀቲን ፈአኽፋሃ ሐታ ላ ተዕለመ ሽማልሁ ማ ቱንፊቁ የሚንሁ። ሰደቃ ሲሰጥ ቀኝ እጁ ስትሰጥ ግራ እጁ ማታቅበት ድብቅ፣ በቃ ድብቅ። አንዳንዱ በሰደቃው እኮ አላህ ይቅር ይበለን ሰዎችን አዛም ያደርጋለን። ላ ቱብጢሉ ሰደቃትኩም ቢልመኒ ወልአዛ፣ ሰደቃችን በመመጻደቅና ሰዎችን አዛ በማድረግ አታበላሽዋል አላህ። ሰደቃ ማለት ወላሂ ነፍስያን እኮ ነው። ነፍስያን አሸነፈ እኮ ነው ገንዘብ የምታውጠው። ዛሬ ገንዘብ ሰው ላይ ከባድ ነው። ያን አውጥተህ ግን ባዶ ከሆነ ከባድ ነው። ስለዚህ ሰዎችን ሰጥተህ አቤት እኛ በሰጠነው እኮ ነው ዛሬ እዚህ የደረሰው እንዲው ነው አትበል፣ ለአላህ ነው። አትመጻደቅበት፣ አታሸማቀው። ትላንትና ባዶ እግሩን ነበረው ዛሬ ጫማ የለበሰው እኮ እያልክ አትመጻደቅ። ሰውን ቀልቡን አትንካ። ድብቅ እንዳይታወቅብህ አድርግ። እንዳይታወቅብህ አካውንቱን ፈልገህ ድብቅ አድርገህ እስቲ የልጆቹን የትምህርት ቤቱን ወጪ ልቻልለት፣ እስቲ የአንድ ወር ወጪ እንደው ረመዳን ነው አስቤዛውን ልቻልለት፣ ድብቅ አድርገህ አስተላልፍ። አላህ በድብቅ ብዙውን ያመጣልሃል። ካላሰብከው ቦታ ይመጣል። አንፊቅ ዩንፈቅ ዓለይከ አይደል? ስጥ ይሰጥሃል ነው። የሚሰሰው አላህ ይሰጠዋል። ስለዚህ በዚህ ረመዳን ኸይራችን እንዲበዛ ኢኽላሳችን መጨመር አለበት። ሐታ እርስ በርስ ባለን ግንኙነት ጭምር ለማን መሆን አለበት? ለአላህ። ለዘርም ለገንዘብም ለቢዝነስም አይደለም። ለማን? ለአላህ ነው መሆን አለበት። መን አሐበ ሊላህ ወአብገደ ሊላህ ወመነዐ ሊላህ ወአዕጣ ሊላህ ፈቀድ እስተክመለ ልኢማን። ለአላህ ብሎ የሰጠ፣ ለአላህ ብሎ የከለከለ፣ ለአላህ ብሎ የወደደ፣ ለአላህ ብሎ የጠላ በእርግጥም ኢማኑ ሞላ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አዎ ነገም የውመል ቂያማ አላህ የሚጠራው ማንን ነው? አይነል ሙተሃቡነ ቢጀላሊ ነው። ለኔ ክብር ለኔ ልዕልና ብለው የተዋደዱ የታሉ ይላል አላህ። የት እንዳሉ እያወቀ አልየውመ ኡዚልሁም ፊ ዚሊ የውመ ላ ዚለ ኢላ ዚሊ። ዛሬ የማንም ጥላ በሌለበት ጥላ ላይ ሰዓት ላይ በዛች ጭንቅ ቀን እኔ ጥላ ስራ አጣልለዋለሁ። ማን? ለአላህ ብሎ የተዋደዱ ወረጁላን ተሐባ ፊላህ ኢጅተማ ዐለይህ ወተፈረቀ ዐለይህ። ስለዚህ እዚህ ያለው መስጊድ ያለው ወንድምን ስትወደው ላኢላሃ ኢላላህ ስላለው ነው። የነቢዩ ሰለላሁ ዐለይሂ ወሰለም ኡማ የሳቸው ተከታይ ስለሆነ ነው። ሙስሊም ወንድሜ ስለሆነ ነው መወደው እንጂ የኔ ዘር ስለሆነ ቢዝነስ አብረን ስለምንሰራ ገንዘብ ስላገናኘን። ገንዘብ ያገናኘ ገንዘብ ያለያያል ወቅ አይደል? ገንዘቡ ሲያልቅ የኛም ግንኙነታችን ያልቃል። ላኢላሃ ኢላላህ ያልቃል እንዴ? የት ድረስ ይቀጥላል? ጀነት ድረስ። ውዴታ ጀነት ድረስ። ስለዚህ ግንኙነታችን ጭምር ለማን መሆን አለበት? ለአላህ መሆን አለበት። ለአላህ ብለን መስራት አለብን። ኢኽላስ ያለው ስራ ምልክቶች አሉት ወይ ከተባለ አዎ፣
ምንድነው ከተባለ ለአላህ ነው። በአንድ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አንደኛው ሰሃባ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና فقال يا نبي الله አንተ የአላህ ነብይ ወይ ኢኒ ኡሂቡል ጂሃድ ፊ ሰቢልላህ እኔ በአላህ መንገድ ጂሃድ ፊ ሰቢልላህ ወዳለሁ ወኡሂቡ እንደዚህም ወዳለሁ አዩራ መውጢኒ ወየራ መካኒ እንደው ሀገሬ የኔን ደረጃ ስለኔ ማንነት እንድታውቅ እፈልጋለሁ ሰዎች ደረጃዬን እንዲያውቁም እፈልጋለሁ አላቸው። فأنزل الله عز وجل الله من على قرآن ورد فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا فمن كان يرجو لقاء ربه ጌታው ዘንድ ለመገናኘት ተስፋ ያደረገ ተስፋ አድርገና አላህ ዘንድ ለመገናኘት ሁላችንም ተስፋ አለና ግን በምን ስራ ነው? በምን ስራ? በመልካም ስራ። ያ ስራ ስለማን መሆን አለበት? ለአላህ። አላህ ራሱ ምን አለ? فمن كان يرجو لقاء ربه ጌታው ዘንድ ለመገናኘት ተስፋ ያደረገ ዝም ብሎ እንዳይሆን فليعمل عملا صالحا መልካም ስራ ይስራ ولا يشرك بعبادة ربه أحدا በጌታው ዒባዳ ላይ አምልኮ ላይ አንድንም እንዳጋራ። አየ ለአላህ ብቻ ማድረግ። ወንጀልም ስታቆም ለአላህ ነው። አረ እነ ሸኽ ምን ይሉኛል ጎረቤቴ አባባ ያዩኝማ እችን ሴት አለክፋትም እንዳትል። ለማን ብላቁም? ለአላህ። መን ተረከ ሊላሂ ሸይአን عوده الله خيرا منه ለአላህ ስትሆን والله አንተ ለአላህ ይሆንልሃል። ሁለት ታሪኮችን ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም ገና መካ ላይ ብለው ዳዕዋ በጀመሩበት ሰዓት ጠላቶቻቸው ከቤተሰብ ሆነባቸው። ዋነኛው አቡ ለሃብ ነበረ። ሶፋ ላይ ወጥተው ያ ቀውም ቁሉ ላ ኢላሃ ኢላላህ ቱፍሊሁን ላ ኢላሃ ኢላላህ በሉ ነጃ ትወጣላችሁ አሉ። ለማን ብለው? ለአላህ ብለው። አቡ ለሃብ ምን አለ? ተበለከ ያ ሙሐመድ አሊሃዛ ጀማዕተና ሙሐመድ ወይ ጥፋት ላንተ ይገባ ላ ኢላሃ ኢላላህ ቁም ነገር ነው ብለህ ሰበሰብከን ለዚህ ነው የጠራህን ተበለከ ያ ሙሐመድ ጥፋት ላንተ ይገባ ሲላቸው አላህ ወዳጆቹ ሲነካ ይወድም። ለአላህ የቆመ ለአላህ የኖረ ለሱ ማን ነው የሚሆንለት? አላህ ነው የሚሆንለት። አላህ ቁርአን አወረደ። ተበት የዳ አቢ ለሃብ ወተብ የአቡ ለሃብ እጆች ከሰሩ፣ ጠፉ፣ ወደሙ። ማ አግና ዐንሁ ማሉሁ ወማ ከሰብ ከእርሱ ጋር ያለው ገንዘቡ ዝናው ምኑ አልጠቀመውም። ሚስቱ መዓዛት አድርጋቸው ነበር። እሷም እሱም ጀሃነም እንደሚገቡ አላህ ተናገረ። ማን ተከራከረላቸው? አላህ። አሁንም ሙሽሪኮች ነብዩ መዲና ከሄዱ በኋላ ጭምር አዛ ማድረግ አላቆሙ። ከማርያቱል ቅብጥያ የወለዱት ልጃቸው ኢብራሂም በልጅነቱ ሞተ። የነብዩ ሰለላሁ ዐለይሂ ወሰለም ወንድ ልጆቻቸው ሁሉም በልጅነታቸው ነበር የሞቱባቸው። እና አረቦቹ ምን አሉ? ሙሽሪኮቹ በቃ ሙሐመድ ዘረ ቆራጣ ሆነ፣ የሱ መልእክት የሱን ስልጣን የሚረከብ የለም አሉ። እንደነሱ አስተሳሰብ ንግስና በወንድ ልጅ ይቀጥላል ብሎ ነው ያሰቡት። እንደዚህ የለም በኢስላም። ከዛ በኋላ ሙሐመድ ዘረ ቆራጣ ብሎ ነብዩን ልጃቸው ሞተው ሐዘን ላይ ሆነው በዚህ መልኩ ሲሰድቧቸው አሁንም አላህ ነብዩን ሊጠግን ሊያጠናክር ቁርአን አወረደ። ኢና አዕጠይናከ ከልከውሰር ኢና አዕጠይናከ ከልከውሰር አላቸው አላህ። እኛ ላንተ አዕጠይናከ ሰተናል። ምን? ከልከውሰር። አልከውሰር ማለት ጀነት ውስጥ ያለ ጸጋ፣ የጸጋ አይነቶች ጅረቱ ምኑ ለአንተ ሰተናል። አረ በዱንያ ላይ ብዙ ነገር ሰተናል እንደማለት ነው። ስለዚህ ፈሰሊ ሊረቢከ አንተ ብቻ ለጌታ ስገድ። ወንሃር እርድም ስታርድ ለማን ረድ? አላህ። ቢስሚላህ አላሁ አክበር ብለህ። ኢነ ሻኒአከ ሁወል አብተር። ዘረ ቆራጣ ማለት አንተን የሚጠላ ነው፣ አንተ አይደለህም አላቸው። አየህ፣ ዘረ ቆራጣ አንተን የሚጠላ ነው። አው የነብዩ ጠላት ነው ዘረ ቆራጣ፣ ነብዩ አይደለም። በዚህ መልኩ አላህ ተከላከለላቸው። ምንድነው ከተባለ አንተ ለአላህ ስትሆን አላህ ላንተ ይሆንልሃል። አላህን ያዙ ጊዜ በየትኛውም ቦታ ከአላህ ውጭ ማንንም በቃ ስራ ለአላህ ነው፣ ሁሉን ነገር ለአላህ ነው። ያን ስታደርግ አላህ ስብሓነሁ ወተዓላ ዱንያ አኺራህን በአጠቃላይ ያስተካክልልሃል። ስለዚህ ረመዳን ትልቅ ወር ነው። አሰውሙ ሊ ጾም የኔ ነው። ወአነ አጅዚ ቢሂ እኔ ነኝ ምንዳውን ምሰጠው። ኢኽላስ ያለው ዒባዳ ይላሉ አንዱ ጾም ነው ይላሉ። ለምን?
ሰው ከፈለገ ተደብቆ መብላት አይችልም ማን ያየው ከአላህ በስተቀር ሚያዋል የለም ማለት ስለዚህ ለማን ብሎ ነው የሚጾመው ለአላህ ልክ ይሄ ኢኽላስ የሚያስተምረን የኢባዳ ክፍል ጾም ረመዳን ነውና ሁሉ ስራችንን ለአላህ ወላሂ የሚሰራው ስራ ቀላል አይደለም ግን በቃ ኢኽላስ ብቻ ይካተትበት ለአላህ ብለን መስራት ነብዩ የሰሩት መሆን አለበት ስራው ኢኽላስ ኖሮት ነብዩ ካልሰሩት ተቀባይነት የለውም ነብዩ ሰርተው ሰለላሁ ዐለይሂ ወሰለም ኢኽላስ ከሌለው ለአላህ ካልሆነ ተቀባይነት የለውም እንደ ምሳሌ ልክ ሰላት ሰግደሃል ጀመርክ ለአላህ ብለህ እያርመሃል ከዛ የሆነ ሰው መጥቶ አቤት ሰላቱ ሲል የዛኔዎች ነፍስያ ይሁን ነገር እንትን ብላ ማን አስደስት እንዴ ያየኝ ነው እንዴ ብለ ደግሞ ኹሹዑን ምን ይሆን ነገር እንትን ምትል ከሆነ ተበላሸማል ለማን ሆነ ለዚህ ሰው ነው አያችሁ ቀልብ ላይ ያለ አላህ ያውቀዋል ኢነላሃ ላ ينظر الى اموالكم አላህ ወደ ንብረታችሁ ወላ ስወሪኩም ወደ ቅርጻችሁ አይመለከትም ኢነላሃ ላ ينظر الى صوركم واموالكم ወደ ሰውነታችሁ ቅርጽ ወፍራምነ ቀጭነ ምናም አይደለም አላህ ወደ ስራም አይደለም ስራ ማለት ወደ ንብረትህ አይደለም የሚመለከተው አያቆም ማለት አይደለም ለአላህ ጉዳይ አይደለም ዋናው የሚፈልገው አላህ ምንድነው ወላኪን ينظر ነገር ግን ይመለከታል ኢላ ቁሉቢኩም ወደ ቀልባችሁና ወአዕማሊኩም ወደ ምሰሩ ስራ አየ ቀልብህ ለአላህ ነው ለማን ነው ማን ያውቀዋል አላህ ከአላህ ይደበቃል እንዴ ኢነላህ ዓሊሙን ቢዛቲ الصدور አላህ በልቦና ውስጥ የተደበቀ የሚያውቅ ጌታ ነውና ኢኽላሳችንና ሳምር ነው የዛሬው መልእክቴ አላህ Subhanahu Wa Ta'ala ያሳለፍናቸው የረመዳን ቀናቶች በአግባቡ የምንወጣ አላህ ያድርገን በአግባቡ የምንወጣ እንደው በአግባቡ ተወጣው ተቀባይነት ካላቸው ሰዎች አላህ ያድርገን ያጠፋነውን ጠቅላላ አላህ ይቅር ይበለን ረመዳንን ያሳለፍናቸውን ቀናቶች ያጠፋነውን አላህ ይማረን እንደው ቀሪ ቀናቶች ደግሞ ብዛት አሉ አላህ ከሚደርሱት ከሚያገኙት አላህ ያድርገን ፊትለፊታችን ለይለተል ቀድር አለ እሷንም ከሚያገኙት አላህ ያድርገን በቀሪ ቀናቶች ደግሞ እንደው ከዚህ በለጠ ተጠናክረን ጀግናውንን የምንቀጥል አላህ ያድርገን በኢባዳ ላይ አንበሳ አላህ ያድርገን ለሱ ብለን የምንሰራ አላህ ያድርገን የሱን ፊት ከጅለን ብቻ የምንሰራ አላህ ያድርገን ከሱ ምንዳ ለማግኘት ብቻ ነይተን የምንሰራ አላህ ያድርገን መጨረሻችንን አላህ ያሳምርልን መጨረሻችንን አላህ ያሳምርልን ጭንቀታችንን አላህ ያስወግድልን ሀገራችንን ሰላም አላህ ያርግልን ሰላም አላህ ያርግልን ሰላም አላህ ያርግልን ሙስሊሙ ኡማ አላህ ይጠብቅልን ሙስሊሙ ኡማ አላህ ይጠብቅልን በየትኛውም ክፍል ያ አላህ ሙስሊሙን አላህ ይጠብቀው ፍልስጤም ያሉት ወንድም እህቶቻችን አላህ ይጠብቃቸው ሰላም አላህ ያርጋቸው ሰላም አላህ ያርጋቸው እኛንም ሰላም አላህ ያርገን እንደው ያላገባውን ወጣቱን ያ ረብ ሷሊህ ትዳር ሷሊህ ሚስት አላህ ይለግሰው ለእህቶቻችንም ሷሊህ ባል አላህ ይለግሳቸው ልጅ የሌላቸውም ያ ረብ አላህ ልጅ አላህ ይለግሳቸው የረመዳን ጾማችንን አላህ ይቀበለን ሰላታችንን አላህ ይቀበለን ዱዓችንን አላህ ይቀበለን መልካም ስራችንን በአጠቃላይ አላህ ይቀበለን ለሱ ብለን